ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? በእለቱ የተሰሙትን ዋና ዋና ወታደራዊ መረጃዎችን ወደ እናንተ ለማድረስ ተገኝተናል። በዛሬው ዝግጅታችን በኢራን የተቀሰቀሰውን ከፍተኛ አመጽና ተቃውሞ በስፋት እንመለከታለን። በኢራን መንግስት ላይ የተቀሰቀሰው ተቃውሞ በተለያዩ ሀገሪቱ ከተሞች ቀጥሎ እየተደረገ ሲሆን እስካሁን ድረስም 6 ሰዎች ህይወታቸውን አጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራን ሰላማዊ ሰልፈኞችን መግደል ካላቆመች አሜሪካ ጣልቃ ትገባለች በማለት ያስፈራሩ ሲሆን ኢራንም አሜሪካ ጣልቃ ከገባች መላው መካከለኛው ምስራቅ ይናጋል ስትል ማስጠንቀቂያን አስተላልፋለች። ሶማሌላንድ ለሶማሊያው ፕሬዝዳንት ንግግር ምላሽን ሰጥታለች። ሐሰን ሼክ መሐመድ ሶማሌላንድ ፍልስጤማውያንን ለማስፈር ተስማምታ ነው ከእስራኤል እውቅና ያገኘችው ማለታቸውን ተከትሎ ሶማሌላንድ በንግግሩ ላይ የራሷን አቋም ይፋ አድርጋለች። ሶማሌላንድ ምን አለች የሚለውን በዛሬው ጥንቅራችን እንመለከተዋለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታም ወደ ዛሬው መረጃችን አለፍን። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938 24 11 11 ወይም በ0957 37 1896 ይደውሉልን። ሞን ሪል ስቴት። በኢራን ከፍተኛ ተቃውሞ ተቀሰቀሰ። በኢራን በኑሮ ውድነት መጨመርና የገንዘብ የመግዛት አቅም መውደቅ የተነሳም የተቀሰቀሰው ህዝባዊ ተቃውሞና አለመረጋጋት ለ5ኛ ቀን ቀጥሎ ተጨማሪ ሰዎች መገደላቸው ተዘግቧል። የፋርስ የዜና ወኪልና የሰብአዊ መብቶች ቡድን የሆነው ሄንጋው በደቡብ ምዕራብ ኢራን በምትገኘው ሎርዴጎን ከተማ በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረው ግጭት 2 ሰዎች መሞታቸውን ተናግሯል። ባዝና 3 ተጨማሪ ሰዎች፣ በኩድሻት ደግሞ 1 ሰው መገደሉን ፋርስ ዘግቧል። ሐሙስ ዕለት በማህበራዊ ሚዲያ ላይ በተለጠፉ ቪዲዮዎች ላይ በተቃዋሚዎችና በጸጥታ ኃይሎች መካከል በተደረጉ ግጭቶች ወቅት መኪኖች በእሳት እንደተቃጠሉ አሳይቷል። ብዙ ተቃዋሚዎች የሀገሪቱን አገዛዝ ከመንበሩ እንዲወርድ ጥሪን አቅርበዋል። አንዳንዶች አስተዳደሩ ወደ ንጉሳዊ አገዛዝ እንዲመለስም ጠይቋል። በገንዘብ የመግዛት አቅም መዳከም ምክንያት የተጀመረው ተቃውሞ በተለያዩ የሀገሪቱ ክፍሎች ለ5ኛ ቀን መቀጠሉም ተሰምቷል። በተለያዩ መገናኛ ብዙሃን የተረጋገጡ ቪዲዮዎች እንዳሳዩት ሐሙስ ዕለት ዋና ከተማዋ ቴህራንን ጨምሮ በሎርድጋንና ማርዳቪሽት ተቃውሞዎች ተካሂደዋል። የሰብአዊ መብት ተሟጋቹ ሄንጋሎ በሎርጋን የተገደሉት 2 ተቃዋሚዎች መሆናቸውን ጠቅሶ አህመድ ጀሊልና ሳዳጅ ቫልሜኒሽ እንደሚባሉ ገልጿል። የመንግስት መገናኛ ብዙሃን በበኩላቸው ከኢራን አብዮታዊ ጥበቃ ወይም IRGS ጋር ግንኙነት ያለው የጸጥታ ኃይል አባል ረቡዕ ምሽት በምዕራባዊ ሎሬስታን ግዛት በኩድሽታት ከተማ ከተቃዋሚዎች ጋር በተፈጠረ ግጭት መገደሉን ዘግቧል። ተቃዋሚዎች ግለሰቡ ተቃዋሚ እንደሆነና በጸጥታ ኃይሎች በጥይት እንደተገደለ ተናግሯል። በአካባቢው በድንጋይ ጥቃት የደረሰባቸው 13 የፖሊስ መኮንኖችና የባሲጅ አባላት ቆስለዋል ሲል የመንግስት ሚዲያ ዘግቧል። ባለስልጣናት ረብሻውን ለማፈን በሚያደርጉት ጥረት እረፍት ከታወጀ በኋላም ረቡዕ ዕለት ትምህርት ቤቶች፣ ዩኒቨርሲቲዎችና የመንግስት ተቋማት በመላ ሀገሪቱ ተዘግተዋል። ብዙዎች እረፍት የተሰጠው ተቃውሞውን ለመቆጣጠር ነው ቢሉም መንግስት ግን በቀዝቃዛው የአየር ሁኔታ ምክንያት የሚባክንን ኃይል ለመቆጠብ ተብሎ መሰጠቱን ተናግሯል። ተቃውሞው የጀመረው በቴህራን ሲሆን የኢራን ገንዘብ ከአሜሪካ ዶላር አንጻር ያለው ምንዛሪ በከፍተኛ ደረጃ በመውደቁ
በተበሳጩ ነጋዴዎች የተጀመረ ነው። ማክሰኞ ዕለት የዩኒቨርሲቲ ተማሪዎች በተቃውሞ የተሳተፉ ሲሆን ወደ በርካታ ከተሞችም ተሰራጭተዋል። ብዙዎች በሀገሪቱ መንግስት ላይ ቁጣቸውን መግለጻቸውንም ቀጥለዋል። በኢራን ጉዳይ ጣልቃ መግባታችን አይቀርም። ዶናልድ ትራምፕ ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነም አሜሪካ ጣልቃ በመግባት እንደምታድናቸው ፕሬዝዳንት ዶናልድ ትራምፕ ገለጹ። በኢራን የተለያዩ ከተሞች የኑሮ ውድነትንና የሀገሪቱን ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥረዋል። በዚህም ሳቢያ ትራምፕም ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነም እርምጃ ለመውሰድ ዝግጁ ነን በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍሯል። ትራምፕ ይህንን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው በተባለው የአሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመላክቱ ዜናዎች መውጣታቸውን ተከትሎ ነው። በተቃዋሚዎችና በመንግስት ጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቆለ ያለውን የሀገሪቱን የመገበያ ገንዘብ ለመታደግ ምንም አላደረገም በሚል ተቃውሞን ካሰሙ በኋላ ነው። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን ጋር ከተደረሰው የኒውክሌር ስምምነት ከወጡ በኋላም ተነስቶላት የነበረውን ማዕቀብን በአውሮፓውያኑ 2018 መልሰው ስለጣሉባት የኢራን ምጣኔ ሀብት ችግር ውስጥ ገብቶ ቆይቷል። በኢራን የተለያዩ ግዛቶች ውስጥ የሚካሄደው ተቃውሞ እየተባባሰ የቀጠለ ሲሆን የጸጥታ ኃይል አባላትን ጨምሮ የሰው ሕይወት እያለፈ መሆኑ ተዘግቧል። በሌላ በኩል ሳምንት ሊሞላው በተቃረበው ኢራን ውስጥ እየተካሄደ ካለው ተቃውሞ ጋር በተያያዘም የሰዎች ሞት የሚቀጥል ከሆነም አሜሪካ ጣልቃ ትገባለች በማለት ትራምፕ ማስጠንቀቃቸው ከኢራን መንግስት የማስጠንቀቂያ ምላሽ እንዲሰጣቸው አድርጓል። የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ አሜሪካ በኢራን ጉዳይ ጣልቃ ለመግባት ከሞከረች በመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰታል በማለት አስጠንቅቋል። እየተባባሰ ባለው የኢኮኖሚ ሁኔታ ምክንያት በተለያዩ የኢራን ክፍሎች ውስጥ እየተካሄደ ባለው ተቃውሞ ምክንያት እስከ ሐሙስ ድረስ ቢያንስ 6 ሰዎች በጸጥታ ኃይሎች መገደላቸው ተዘግቧል። ይህን ተከትሎ ትራምፕ በትሩዝ የሶሻል ሚዲያ ገጻቸው ላይ የኢራን መሪዎች እንደ ልማዳቸው ሰላማዊ ተቃዋሚዎችን በጥይት የሚገሉ ከሆነም አሜሪካ ልትታደጋቸው ጣልቃ ትገባለች በማለት በመጻፋቸው ነው ኢራንን ያስቆጡት። የኢራን መሪ ዋነኛ አማካሪ የሆኑት አሊ ላርጃኒ ለዚህ የትራምፕ ዛቻም ወዲያውኑ በሰጡት ምላሽ ማንኛውም አይነት የአሜሪካ ጣልቃ ገብነት ቀጠናውን ያናጋል ብለዋል። በዚህ የውስጥ ጉዳይ ውስጥ ጣልቃ መግባት ማለት አጠቃላይ ቀጠናውን ማናጋትና የአሜሪካ ጥቅሞችን ማውደም ማለት መሆኑን ትራምፕ ሊያውቁ ይገባል በማለት ላርጃኒ በጽሁፍ ምላሽ ሰጥቷል። ትራምፕ በመልእክታቸው ኢራናውያን ተቃዋሚዎችን ለማዳን አሜሪካ በኢራን ባለስልጣናት ላይ ምን አይነት እርምጃ ልትወስድ እንደምትችል አልገለጹም። ሶማሌላንድ ፍልስጤሞችን አትቀበልም። ሶማሌላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ ፍልስጤማውያንን ለማስፈርና ለእስራኤል ወታደራዊ ሰፈር ለመስጠት ተስማምታ ነው በማለት የሶማሊያው ፕሬዝዳንት መናገራቸውን ውድቅ አደረገች። የሶማሌላንድ የውጭ ጉዳይ ሚኒስትር ሐሙስ ዕለት ባወጣው መግለጫ ከእስራኤል ጋር የሚኖረው ግንኙነት ዓለም አቀፍ ሕግንና የሁለቱን ሀገራት ሉዓላዊነት ያከበረም ፍጹም ዲፕሎማሲያዊ ነው በማለት የፕሬዝዳንት ሐሰን ሼክ መሐመድ ክስ አጣጥሎታል። የሶማሊያው ፕሬዝዳንት ሶማሌላንድ የእስራኤልን እውቅና ለማግኘት ፍልስጤማውያንን ለማስፈር የኤደን ባህረ ሰላጤ ዳርቻም እስራኤል ወታደራዊ ሰፈር እንድታቋቁምና በአብርሃም ስምምነት ውስጥ ለመሳተፍ ስለተስማማች መሆኑን የደህንነት መረጃ እንዳላቸው ለአልጀዚራም ተናግረው ነበር። የሶማሌላንድ የውጭ ጉዳይ መስሪያ ቤት በሰጠው ምላሽ የፕሬዝዳንቱ ክስ መሰረተ ቢስ ነው በማለት ዓላማው ዓለም አቀፉን ማህበረሰብ ማሳሳትና ሶማሌላንድን ዲፕሎማሲያዊ ውጤትን ለማጣጣል ነው በማለት ተቃውሞውን አሰምቷል። አክሎም ሶማሌላንድ ለቀጠናው መረጋጋትና ለዓለም አቀፍ ሰላማዊ ትብብር ቁርጠኛ ሆና ትቀጥላለች ብሏል። ሶማሌላንድ ከእስራኤል የመጀመሪያዋን የነጻ ሀገርነት እውቅናን ባለፈው ሳምንት ካገኘች በኋላም የሶማሊያ መንግስት ጠንካራ ተቃውሞ እያሰማ ሲሆን ጉዳዩንም ወደ ተባበሩት መንግስታት በመውሰድ እውቅናው ውድቅ እንዲደረግ ጠይቋል። በኤአይ የሚበረው የቱርክ ድሮን። ቱርክ ሙሉ በሙሉ በራሳቸው የሚንቀሳቀሱ ሰው አልባ የጦር አውሮፕላኖችን
በቅርብ ርቀት በአንድነት በማብረር በዓለም የመጀመሪያውን ታሪካዊ ስኬት ማስመዝገቧን የባይካር ኩባንያ አስታወቀ። ኪዜልሜማ የተሰኙት ሁለት የጄት ሞተር የታጠቁ ሰው አልባ አውሮፕላኖች የታህሳስ 28ን ሙከራ ያከናወኑት ያለምንም የሰው ልጅ ቁጥጥርና ቀጥተኛ ትዕዛዝ መሆኑ ተገልጿል። ይህ ስኬት አውሮፕላኖቹ በራሳቸው ላይ ተገጠመም የሰው ሰራሽ አስተውሎት ቴክኖሎጂዎችን፣ ሴንሰሮችንና የእርስ በርስ የመረጃ ልውውጥን በመጠቀም የተከናወነ ነው። እንደ አውሮፓውያን አቆጣጠር በ2022 ለመጀመሪያ ጊዜም ለዓለም የተዋወቀው ኪዜልሜማ በራዳር የመታየት እድሉ ዝቅተኛ እንዲሆን ተደርጎ የተገነባ ከመሆኑም ባለፈም ከፍተኛ ፍጥነት ባላቸውና በሰው ከሚመሩ የጦር አውሮፕላኖች ጋር አብሮ ለሚሰሩ ተልእኮች የተዘጋጀ ነው። በተጨማሪም እንደ ቲሲጂ አናዶሉ ካሉ የባህር ላይ መርከቦች ተነስተው ስምሪት የመውሰድ ብቃትም አላቸው። የባይካር ኩባንያ እንዳስታወቀው ይህ ስኬት ወደፊት በመቶዎች የሚቆጠሩ አውሮፕላኖችን በአንድነት በማቀናጀት ለሚከናወኑ የአየር ላይ ውጊያዎች አዲስ በር ከፋች ነው። ኩባንያው እጅግ ዘመናዊ የሆኑት እነዚህን አውሮፕላኖች በብዛት ማምረት በዘንድሮ የ2026 የፈረንጆቹ ዓመት እንደሚጀምርም እቅዱን ይፋ አድርጓል። የተከበራችሁናም የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን በዚሁ ተጠናቋል። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ። ከሞን ሪል ስቴት የማይገኝ እድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938 24 11 11 ወይም በ0957 37 1896 ይደውሉልን። ሞን ሪል ስቴት